ውድ ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ያው ጠፍቻለሁ 2 ሳምንት ነው 3 ሳምንት ይሆናል አቅም የጠፋሁት እግዚአብሔር ይወቀው። ግን ያው በዚህ ሰዓት አብዛኛውን ታይሜን ስኩል ላይ ነው ፎከስ እያደረኩ ያለው ለዛ ነው የጠፋሁት። እና ደግሞ በዛውም ደግሞ ልደቴ ደርሶ ነበረ እና በጣም ደስ ብሎኛል። ውስጤ ለየት ያለ ስሜት ተሰምቶታል። 27 አመት ሞልቶኛል። እንግዲህ ኮሜንት ላይ 27 ገና እንዳትሉ ያው ተወለድንበትን የምናውቀው እኛ ነን። ስለዚህ ለኛ ተወልን እንኳን በዚህ አጋጣሚ እንኳን ተወለድኩ እንኳን ኖርኩ እንኳን እየኖርኩ ነው። ፈጣሪን አመሰግናለሁ ለሁሉ ነገር እግዚአብሔር የተመሰገነ ይሁን። ጥፍሬን እዚህ ጋር ተሰርቼ ነው እየሄድኩ ያለሁት። እንዳጋጣሚ ሆኖ አዳምና ፊሎ ከሀዳኮ ጋር ወጥተው ነበረ። የት እንደወጡ ፈጣሪ ወቀው። እኔ ደግሞ በጧት ተነስቼ በጧት እንኳን አልተነሳውም። ለምን ዋሻለሁ? በጧት እንኳን አልተነሳውም። ከሰዓት አርፍጄ ተነስቼ ከዛ በኋላ ጥፍሬን ተሰርቼ ምናምን ዛሬ ቀይ አድርጌዋለሁ። አክቹሊ ጥቁር ነበር ማድረግ የፈለኩት ግን ታውኩትና ቀይ አደረኩት። እንኳንም ቀይ ሆነ። እንደምትመለከቱት ከሀዳኮ ጋር እያወራሁ ነበር። እሷ ደግሞ እየሰራራችልኝ ነበረ። ዶሮውን ሽክን ክሽን አርግታ እንጀራውን ኤቭሪቲንግ የሚያስፈልገውን አልጫ እንደምወድ ታውቃለች። ሰው ቅቅል አልጫ ሁሉ ነገር ሰርቶልኝ ነበር ማለት ነው። በጣም ነበር ደስ ያለኝ። 27 እድሜ ላይ ስደርስ የተሰማኝ ስሜት አትጠይቁኝ። ላይክ ላድግ ነው ያልኩት። ላይክ ላድግ ነው እያልኩ ነው። አት ሴም ታይም ደግሞ እየቀበትኩ ነው። ያው እስኪ በኋላ ነግራችኋለሁ ምን እንደተሰማኝ። አሁን ዴኮሬሽንን እናዘጋጅ። እኔ ዴኮሬሽን በጣም እንደምወድ ታውቃላችሁ። ራሴ ልጆቼ ብዙ ጊዜ አብዛኛውን ጊዜ ለልደታቸው ዲኮር እንደማድረግ ታውቃላችሁ፣ ታያላችሁ። እንደዚህ ነገር ላይ በጣም ደስ ይለኛል። ሰው እዚህ ጋር ደግሞ ሀዳኮና ግዢኝ እያልኳት ነበር። ምክንያቱም ጥፍሬ ተሰርቼ እንዴት አፉፋውን ልቋጥረው። በስመ አብ ወወልድ ወመንፈስ ቅዱስ። አንዳንዴ ግን ጥፍር መሰራት ለብዙ ነገር እንትን ይላል፣ ላይክ ይከብዳል። ለአብዛኛው ስራ አይሆንም ጥፍር መስራት። በአጠቃላይ ቁልፍ መቆለፍ አልችል። አይ ዶንት ኖ ኮሜንት ላይ የምታውቁ ካላችሁ ያው የምታውቁ አልኩኝ። ኮሜንት ላይ እንግዲህ አብዛኞቻችሁ የጥፍር በመስራት ኤክስፒሪየንስ ያላችሁ ልምድ ያላችሁ ካላችሁ ባካችሁ ንገሩኝ። እንዴት ነው ቁልፍ የምትቆልፉት? እንዴት ነው የሆነ አይ ዶንት ኖ በቃ ደስ ትንንሽ ነገር እንዴት ነው የምታረጉት? እኔ እጄ ናፈቀኝ፣ በቃ እጄ ናፈቀኝ። ኢቭን እንኳን ማለት ነው የሆነ ነገር እንኳን እንትን ማድረግ ከፈለጋችሁ በጣም ነው የሚያስቸግረው። እና እንዴት እንደምታረጉ ትሪክ ካላችሁ ዘዴ ካላችሁ ኮሜንት ላይ አሳውቁኝ ማለት ነው። ለማንኛውም 27 ነው የጻፍኩት። ያው እድሜ 27 ስለሞላ 27 ነው የጻፉ እንትን ያልኩት ዲኮር ያደረኩት ማለት ይቻላል። ብራውንና ክሬም ከለር እንደሞር ታውቃላችሁ። ያው ልብሴ ራሱ በአብዛኛው ክሬም ነገር ብራውን ነገር ይበዛበታል። ኢቨን ራሱ ኬክ የቆረስኩት ራሱ ካራሜል ነው፣ ሰው ብራውን ነው ማለት ነው ከለሩ። እዚህ ጋር ደግሞ ልጆቼ በጣም ደስ ብላቸው ነበረ። አፉፋውን ከኔ ጋር በቃ ዴኮር ለማድረግ በጣም እየፈለጉ ነበር። ሊያፈነዱብኝም እየተጣጣሩ ነበር። እዚህ ጋር ልደቴ ነው አንድ አፉፋ እንዳይፈነዳ ብያቸው ነው እንጂ ቢያፈነዱ ደስ ይላቸዋል። እና እንደምትመለከቱት ልጆቼ እና ከሀዳኮ ጋር ልደቴ 27 አመቴ ሞልቻለሁ፣ ገጥም ያለው። በዚህ አጋጣሚ እንኳን ተወለድኩኝ። እናንተም በዚህ አጋጣሚ የተወለዳችሁ ካላችሁ እንኳን ተወለዳችሁ። ከሳምሪ ልደት ጋር አንድ ላይ የምታከብሩ ሰዎች አላችሁ። አብዛኛውን ጊዜ ትጽፉልኛላችሁ፣ አንድ ላይ የተወለድ ነው ትልኛላችሁ። ደስ ይለኛል እንደዛ ስታደርጉ እና እንኳን ተወለዳችሁ። ለእናንተም ሀፒ በርዝዴይ ላለው ማለት ነው። ያው በዚህ አጋጣሚ እንግዲህ መልካም ምኞቴን እገልጻለሁ ማለት ነው። ግን ወይኔ ከረሜላ ኬኩ እንዴት አባቱ እንደሚጣፍጥ አትጠይቁኝ። በቃ ሙሉን ራሴ ነኝ የጨረስኩት ማለት ይቻላል። ኦፍ ኮርስ ልጆቹም በልተዋል፣ አዳኩም በልታለች። ግን በቃ ሞስት ኦፍ ኬኩን እኔ ነኝ የበላሁት። ላይቭ በዛውም ገብቼ ነበረ ቲክታክ ላይ ማለት ነው። ቲክታክ ላይ ላይቭ ገብቼ ነበር። እዛው በቃ አንድ ሁለት ስል ኬኩን ጨረስኩት። እንዴት አባቱ እንደሚጣፍጥ። ከዛ ደግሞ ምን ባረግ ጥሩ ነው። ከዛ በሚቀጥለው ደግሞ እንደገና ኬኩን ደግማለሁ ብዬ አስቤያለሁ። እንደገና ዝም ብዬ ማለት ነው ያለ በርዝዴይ ለመግዛት ያው ወደ 50 ዩሮ ነው ምናምን ነገር ነው የሚያወጣው ኬኩ። በጣም ነው ግን የሚጣፍጠው። ዱስዳፍ ነው የሚገኘው። እዛ የምትኖሩ ካላችሁ ኡፍ ብላለች ጓደኛዬ። እዚህ ጋር እንደምትመለከቱት ከጓደኞቼ ጋር አልኩ። ለነገሩ ጓደኞቼ ናቸው። ልጆቼ ጋር ቅውጥ እያረኩ ነው። ሁሉ ነገሮቼ ናቸው እነሱ። ጓደኞቼ ናቸው፣ ልጆቼ ናቸው። በቃ ብዙ ነገሮቼ ናቸውና ከነሱ ጋር ቅውጥ እያደረግነው ነበረ። ትልቁን አፉፋ ለማፈንዳት ያላት ፍቅር ፊሎና አዳም በጣም ትልቁን አፉፋ ለማፈንዳት እየተጣጣሩ ነበር እዚህ ጋር ማለት ነው። እና እኔ ደግሞ በተሻለኝ አቅም ትንንሹን አፈንዱ፣ ትልቁ ግን እንዳትነኩብኝ እያልኳቸው ነበር። ገና ስለምፈልገው ማለት አፉፋውን። እና ያው እንደዚህ ይመስላል እንግዲህ ያከበር ነው። ከዛ ከሀዳኮ ጋር እንጀራ በላን፣ ያው ዶሮ በላን። በጣም አሪፍ ጊዜ ነበረ። በጣም እንዴት ነው የ27 አመት እድሜ ነገር ይመስላል ላይ ጊዜው ቅብጥ ያለም አይደለም በርዝዴው። በጣም ደግሞ እንትን የሚልም ደግሞ አይደለም። ይሄ በቃ ምን ልበላችሁ የሚሰማችሁ ስሜት እርግት ያለ ነገር ይሰማችኋል። አት ዘ ሴም ታይም ደግሞ እኔ ቀውጢ ነኝ እኔ እብድ ነኝ ምናምን እንዳለው ደግሞ እንዴት ነው ደግሞ እርግት እንደዚህ ስሜት የሚሰማኝ ምናምን ደግሞ ትላላችሁ። እና አይ ዶንት ኖ እንደዛ መሀል ውስጥ ናችሁ ነው። በዚህኛው እድሜ እየተሰማኝ ይሄ ነው አላውቅም።
የሆነ እርግትም እንላለው በጣም እርግት ብያለሁ ባይዘው በጣም እርግት ብያለሁ which means at the same time ግን እብድነቴ ክሬዚነቴ እንዳለ ነው ኦኬ ቤቴ ነው እንደፈለኩ ክሬዚነቴ እንዳለ ነው ግን በቃ የሆነ ነገር ግን ውስጤ በጣም የተረጋጋ አይነት ስሜት ነው የሚሰማኝ ለምንድነው አላውቅም ያው እብድነቴ ሳልጨርሰው እብድነቴ እየመጣ ካዳኮ ጋር ያው ልንጨፍር የተዘጋጀን ነው እንግዲህ ኬኩንም ስቀምሰው ወይኔ እንዴት እንደሚጣፍጥ አትጠይቁኝ እዚህ ጋር በትግርኛ ሙዚቃ ሃፒ በርዝዴይ ብለው እየጨፈርን ነበረ ሙዚቃውን ማላሰማችሁ ያው ኮፒራይት እንዳይልክብኝ ነው በዚህ አጋጣሚ እንጂ ባሰማችሁ ደስ ይለኝ ነበር አብረን ብንጨፍር ደስ ይለኝ ነበር በሐሳብ ያንን ሙዚቃ ከፍታችሁ እናንተ ጋር መጨፈር ትችላላችሁ ማለት ነው ኬኩ ግን አትጠይቁኝ ወይኔ በስማ ምን እንጃ በጣም ነው የሚጣፍጠው መጨረሻ ማለት ነው እና ጸጉሬን ደግሞ ያው እንደተመለከታችሁ ራሴ ነኝ የሰራሁት እንደዚህ አይነት የጸጉር ስታይል በጣም ነው የምወደው በቃ ለሁለት ቀለል ያለች ሲምፕል የተከፈለች እንደዚህ ስታይል በጣም ነው የምወደው እስኪ እናንተም ኮሜንት ላይ ጻፉልኝ አብዛኞቻችሁ ያው እኔ የጸጉር ስታይሌን ከድሮም ጀምሮ ታውቁታላችሁ ብዙ አይነት ነው የሚለዋውጠው በጣም ብዙ አይነት የትኛውን እንደምትወዱ በኮሜንት ጻፉልኝ ስለምፈልገው ነው ኦኬ ስለምፈልገው ነው ለትልቅ ፕሮግራም የጸጉር ስታይል ስለምፈልግ ነው እኔ የሆነ ትልቅ ፕሮግራም ካለብኝ የጸጉር ስታይል ይጨንቀኛል ላይክ ብዙ ስላለ ብዙ አማራጭ ስላለኝ የትኛው ላድርገው ብዬ እንትላለሁ አስባለሁና እስኪ እናንተ ጻፉልኝ ሞስት ኦፍ የተደጋገመ ኮሜንት ካለ እሱን እመርጣለሁ ማለት ነው እና እንግዲህ ያ ይሄን ይመስላል ምን እንደምላችሁ አላቅም እንዳወራችሁ እና እንግዲህ ያ 27 አመት እድሜ ደግሞ የሞላችሁ ካላችሁ እዚህ እድሜ ላይ ደግሞ ያላችሁ ምን አይነት ስሜት ነው የሚሰማችሁ በቃ ምን አይነት ስሜት ነው የሚሰማችሁ እኔ እንደነገርኳችሁ የተረጋጋ ስሜት ነው የሚሰማኝ ውስጤ በጣም የተረጋጋ ስሜት ነው የሚሰማኝ ግን ያው ካራክተሪ እንዳለ ሆኖ ማለት ነው ግን ላይክ ፕላስ ትንሽ የተረጋጋ ስሜት ጨምሮብኛል ውስጤ ላይ ሞር ደግሞ በቃ የሆነ ደግሞ ይሰማቸዋል የሆነ የሚሰማቸው ደግሞ ለየት ብቻ 27 ለየት ያለ ኮንፊውዝድ የሆነ ስሜት ነው የሚሰማቸው ግራም ያጋባ ጌታን ነው የምላችሁ በጣም ግራም ያጋባ 25 ምናምን ስትሆኑ 26 ስትሆኑ ገና የሆነ እየፈላችሁ ምናምን ነገር ይመስላል 27 ግን በቃ እንዴ ነገ እኮ በቃ ወደ 28 29 ልትጠጋ ነው 30 ልትጠጋ ነው ስላላችሁ ያው 27 መሀል ላይ ናችሁ ነው ገባችሁ እና እንግዲህ እንደምትመለከቱት ታዳኮ የሰራችልኝ ይሄን መስል ነበር እዚህ ጋር አይቤና ዶሮ አልጫ አለ ከዛ ክትፎ አለ ከዛ በኋላ ባህል ነበር እዚህ ጋር ባህል ነው ፋሚሊ እዚህ ጋር ባህል ነው ቪዲዮ ከቀረጽኩላችሁ በጣም ቆይቻለሁ ግን ቤት በኩል ልልቀቀው በቃ ትምህርት እዚህ ጋር አለ ከዛ ጥናት ማጥናት አለብኝ ከዛ ፎከስ ማድረግ አለብኝ ቲክታክ ላይ ምን ጠፍቼ ነበር እና ቤት በኩል እንትን ልበላችሁ ልልቀቅላችሁ ቪዲዮ ማለት እንጂ በጣም ቆይቶ ከተቀረጸ ይሄኛው ላይ 2 ሳምንት ይሆናል ቪዲዮ እና በዛውም የአመት ባሉንም አንድ ላይ ጠቅለል አድርጌ ነው እንትን ያልኮላችሁ ማለት ነው ያመጣውላችሁ እዚህ ጋር ደግሞ ያው የፋሲካ በዓል እያከበርን ነበረ ይሄን ይመስላል እንግዲህ ተመልከቱት መጀመሪያ ቁርሳችንን በልተናል አልጫ ብራዘርን እየጠበቅነው ነው እስኪመጣ ድረስ ማለት ነው ያው እሱ ካልመጣ ምግብ አይበላም እዚህ ቤት ትልቁ አባወራ ስለሆነ ማሚ አትበላም እሷ ጭራሽ እኔ ግን አልችልም ርቦኛል ቁርስ ልብላበት ሃይ እየበላው ጸጉሬ ቁጥጥር ተሰርቼ ነበር ፈታውት ይሄን ይመስላል ቤቢ ሄሪ እስካሁን አለች ያ አላማ ቤቢ ሄር እና ቅንድቤን ደግሞ በዚህ አጋጣሚ አይጥ የሆነ ቅንድብ እንትን ብየዋለሁ አለስልሻለሁ በማለስለሻ ለምንድን ነው ያለሰለስኩት የአይብራው እንትን አለ ሪላክሰር የአይብራው ሪላክሰር ማለት ነው በሱ ነው ያለሰለስኩት ከዛ ጄል ትንሽ ነው የሚያስፈልገው እና እስኪ ምን ላድርግ ይሄንን ቅንድብ በእናትህ እስካሁን መፍትሄ ፈልጌለት ያጣውለት ቢሆን የቅንድብ የዚህኛው የአይን ቅንድብ ማለስለሻ ምክንያቱም የኔ አፍሮ ነው ላይክ ለጸጉሬ ነው እንደዚህ ዚግዛግ ነው የሚያደርገው እኔ እንዲሆንልኝ ፈልገው እንደዚህ ነው እንደዚህ ቀጥ እንዲል ስነ ስርዓቱን ይዞ እንዲያድግ እሺ ተውት ይበቃኛል እንዲቀመጥ እና ምን እንደምታደርጉት ሴቶች ባካችሁ ስንት አመት ሆነኝ እናንተ ስጠይቃችሁ ይሄንን ቅንድብ መላበሉልኝ ምን ላድርገው ስላችሁ ማለት ነው አንድ ሰው መልስ ሰጥቶኝ ያቅም አንድ ሰው እንዴ ስንት መልስ ሰጣችሁ አይደለ ከኔ ግን የሆነ ነገር ስትፈልጉ ምን ችግር አለበት ነገር እና ባካችሁ ይሄንን ቅንድብ ይውላችሁ ሪላክሰር ተቀብቼ ማለት ነው ቆዳ ያማል ባይዛው የቅንድብ ሪላክሰር ስትጠቀሙ ስቲል ትንሽ ቆዳ ያቃጥላል ብዙ ወደ 5 ደቂቃ ነው ማቆየት የምትችሉት ከዛው ለመጥረግ አለባችሁ እኔ ደግሞ በጣም ስልችት ስላለኝ ይሄ የአይን የቅንድቤ መከርደድ ወይ ዚግዛግ መስራት ስልችት ስላለኝ ትንሽ አቆየሁት ከዛ
ቆዴ ትንሽ አቃጠለኝ እዚች ጋር ትንሽ ቀላ ብላ እና ባካችሁ ኮሜንት ላይ እንደዚህ እንትን ካላችሁ የሜካፕ አርቲስት ምናምን ነገር ስለ ቆዳ ስለ ቅንድብ ምናምን የምታውቁ ሰዎች ካላችሁ ጻፉልኝ። እንዴ መቆጣጠር አለብኝ ስንት አመት ሆነኝ እኮ ስጠይቃችሁ ኧረ ይሄን ቅንድብ መላበሉልኝ። እኔ ሪላክሰር መጠቀም ሰለቸኝ፣ በቃ ሰለቸኝ እና እስኪ የሆነ መፍትሄ ንገሩኝ። እኔ እኮ ለሁሉም መፍትሄ አለኝ፣ ለሁሉም ላይ አይ ትራይ ማይ ቤስት መፍትሄ ለማምጣት ግን እስካሁን የዚህኛው መፍትሄ ግን ላገኘው አልቻልኩም። ወይስ እኔ እንዴት ነው ነገሩ? ፕሊዝ በቃ ፕሊዝ ልበላችሁ ጻፉልኝ። ይሄን ቅንድብ እንደኔ አይነት ቅንድብ ያልበሰው አለ ግን እስኪ ኮሜንት ላይ ጻፉልኝ። እንደኔ የሚያስቸግራችሁ ቅንድብ አላችሁ? የሆነ ቀጥ ያላለ እንደዚህ ዚግዛግ የሚያድግ ለስላሳ ያልሆነ ቅንድብ ማለት ነው አላችሁ? የሆነ ብዝት ያለ ቀለል አሁን እኮ እንደዚህ ልጥፍ ያለው እኮ ሪላክሰሩ ስለተጠቀምኩት ነው እንጂ እንደዚህ አይደለም። ያው እንግዲህ ቁርሴን ከበላው በኋላ ብራዘር እስኪመጣ እየጨፈርን ነበረ፣ እያስነካ ነው ነበር። እንግዲህ በዓልም አይደለ ጠጉራችንን አስይዘን ቅንድባችንን አለስልሰን እዛው ንክሽ እንላለን ከልጄ ጋር። ሰው ይመቻችሁ፣ መልካም በዓል ይሁንላችሁ። በጣም ነው የምወዳችሁ። በሰፊ ደግሞ በሌላ ቪዲዮ መጣላችኋለሁ። ሁሌ እንደዚህ ነው የምለው። በእርግጥ እውነት ለመናገር ግን በቃ በጣም እየጠፋው ነው። ላይክ አንዴ አሞኝ እጠፋለሁ፣ ጉንፋን ይዞኝ እጠፋለሁ፣ አንዴ በቃ ትምህርት ቤት የሚሆነ ነገር ሲበዛ እጠፋለሁ። ብቻ በጠፋበት የተለያየ ምክንያት አለኝና ለዛ ነው፣ ለሌላ ነገር አይደለም። ግን በጣም ላይክ ደስ በሚል ወይ ደግሞ በሚያሳዝን ሁኔታ ደግሞ ቪዲዮ ደግሞ ቀርጬ አስቀምጣለሁ፣ ላለቀው ማለት ነው። ቪዲዮ ቀርጬ አስቀምጣለሁ፣ ግን በየሆነ ምክንያት የሆነ ነገር ይዞኝ አልለቀውም። ወይ ድምጼ ጉንፋን ይዞታል፣ ወይ ደግሞ የሆነ ነገር ላይ አተኩሬ እንትን ብየዋለሁ፣ ረስቼዋለሁ፣ ወይ ትቼዋለሁ። እና በተቻለኝ አቅም ላይክ ጋላሪ ውስጥ ስገባ ነው ቪዲዮ እንደተጠራቀመ ትዝ ሲለኝ፣ ወይ ሚሞሪ አንዳንዴ ለመቅረጽ ስፈልግ ሞላ ሲለኝ ወይ ብዬ ነው የምገባው ማለት ነው። የቀረጽኳቸው እንዳለ ቪዲዮዎች ሳያው ተቀርጿል፣ ግን ምንም የተለቀቀ ነገር የለም። እና እስኪ በጤና ያርግልኝ። ለማንኛውም ያው እንግዲህ ምግቡ መጥቷል፣ ያ ማለት አጅሬው መጥቷል ማለት ነው። አቦራው መጥቷል። እስኪ እንብላ። መልካም ምግብ ይሁንላችሁ። በጣም ነበር የሚጣፍጠው። አመት ባሉ ደስ ይል ነበረ። ለሁላችሁም እንግዲህ በዚህ አጋጣሚ መልካም አመት ባል። ያው አሁን ደግሞ ዳግመ ትንሣኤ ይመጣል። መልካም አመት አላችኋለሁ ማለት ነው። ወዳችኋለሁ። ባይ